على أشرف المرسلين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته بمجمرة درجة يهنن የኢትዮጵያን ሙስሊም ጉዳያችን ነው ብላችሁ እዚህ የተገኛችሁ ሙስሊም ክርስቲያን ወንድሞቻችንን በአላህ ስም እናመሰግናችኋለን አላህ Subhanahu Wa Ta'ala ጀዛችሁን ይክፈላችሁ በመቀጠል እንግዲህ የኢትዮጵያ ሙስሊም ጥያቄዎች አሉት ጥያቄን መልስልኝ ድምጼን ስማኝ ብሎ መንግስትን ጠይቋል እነዚህ ጥያቄዎች በመቆየት የሚጃጁ የሚያረጁ የሚያፈጁ ጥያቄዎች አይደሉም የመብት ጥያቄዎች ናቸው በጊዜ ብዛት ተድበስብሰው መቅረት የማይችሉና ይሄ ትውልድ መመለስ ባይችለው ቀጣዩ ትውልድ ድረስ የሚተላለፉ ጥያቄዎች ናቸው እና ጥያቄዎቻችን ሶስት ናቸው ጥር ብሎ ይወጡ እንደጋገማቸዋለን አይጃጁም አይፈጁም መንግስት በሙስሊሙ ህብረተሰብ ላይ አህባሽን አይጫንብን አላሁ አክበር ሁለተኛው የራሳችንን መጅልስ ራሳችን እንምራው ራሳችንን መጅልስ መሪዎች ራሳችን እንምረጥ አሁን ሶስተኛው ያው ወሊያ ትምርት ቤት የህዝብ ሙስሊሙ ነው ለህዝብ ሙስሊሙ ተመልሶ ይሰጥ እነዚህ ሶስት ጥያቄዎች ናቸው የመብት ጥያቄዎች ናቸው